እውነቱን ለመናገር ግራ ገብቶኛል ብዬ በጀምር ደስ ይለኝ መንፈሳዊ መሪው እዛ ውስጥ ቢገደሉም እዛ ግቢ ከላይ ከቅጥር ቢገደሉም አሁንም የኢራን ባለስልጣኖች ይተከቡበታል አሁን እዛ ኢንቨስት የተደረገበት ነገር ኢራን እየመታቸው ነው ምንም ሰላሙን ያ ሰላም ደግሞ ከሌለ በከከለኛው መስራቅ ላይ ዋናው የቱሪስት መስህብ ነው ምንም ዋስትና የለም እስከማውቀው ያኔ የተካሄደ ጦርነት የለም በሳዳም ሁሴን ጊዜ ህብረ ብሔራዊ ላይ የሚባለው ይመታል ሳዳም ይመታል ስለዚህ ይሄን ለመምታት 50 የጦር ጀቶች ወደ 100 ቦምብ ጭነው ሄደው የተመለሰ ቦምብ የለም ሁሉም ተጠዋል በዛ ሁሉ ቦምብ አውድመው የእስራኤል ነው የእስራኤል ይሄን አውድመው አሁን በዚህ ጦርነት ላይ ፑቲን እጃቸውን አስገብተዋል ብዙ ታድ የሚባለው የአሜሪካ እጅግ ዘመናዊ ሚሳኤል ራዳሮች ቢያንስ 4 ራዳሮች ቀጥተኛ የምታርፉባቸው ይሄ አንደኛ የዓለምን ኢኮኖሚ እንዴት እንደሚያፋልሰው ተመልከቱ የባሰው ደግሞ እነሱስ አንደኛ የቱሪዝም ኢንዱስትሪያቸው ኖክአውት እየሆነ ነው ባጭሩ ነው ማለት እነሱ እየወጡ ስለሆነ እናንተ መብታት ይሄ እኮ ነው እነሱ ከመጡን እናንተን መታቸዋለሁ ግን ወንድም ሞኔል ፕሊስ የወከትና ያከት ቦታ እኮ ነው እዛ ውስጥ እነሱ ደነት መኪና ቢነዳ እነሱ ጋር ነው ፈረስ ቢጋለብ እነሱ ጋር ነው የተረፈው አሁን የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴሌቪዥን ላይ ወጡ አሜሪካዊ አቻቸው ዶናልድ ትራምፕን ኩም ለማድረግ ነው የወጡት ትናንትና ፕሬዝዳንት ዶናልድ ትራምፕ በማህበራዊ ድረገጻቸው ኢራንን ከዚህ ድለቃና ድሰቃ የሚያድናት ነገር ካለ ከወገቧ ቅንጥስ ከጉልበቷ ሸብረክ ብላ የምብርክክ ከጠየቀችና እጅ ከሰጠች ብቻ ነው ብለው ነበር ማሱድ ፔዜሽኪያን ዛሬ በቴሌቪዥን ቀርበው አይደረግም አይሞከርም እጅ መስጠት የለም ብለዋል እና የመካከለኛው ምስራቅ ጦርነት ወደ ምን ሊያመራ ይችላል ከዚህ አንፃር አንድ ሙሉ ሳምንት የነበረ ጦርነት ነው ምናልባት ጦርነቱን ለማስቆም ይቻላል የሚል ተስፋዎች ነበሩ ምልክቶቹ ስለነበሩ ማለት ነው አሁን የኢራን መሪዎች እዚህ አቋም ላይ ካሉ የጦርነቱ አዝማሚያ ወደ ምን ሊወስደን ይችላል ማለት ነው እውነቱን ለመናገር ግራ ገብቶኛል ብዬ በጀምር ደስ ይለኝ ዛሬ 8ኛ ቀን ነው ጦርነቱ ከተጀመረ እኔ እናንተን ስናወራ ቴህራንና ሌሎች የኢራን ክፍለ ሀገሮች በእስራኤል የጦር ጀቶች እየተደበደቡ ነው አንዳንድ ጊዜ ከ200 ያላነሰ የጦር ጀት ነው የሚልኩት 200 ለምሳሌ ትናንትና አርብ የመንፈሳዊ መሪ አያቶላ አሊ ካሚኒ ቤተ መንግስት እሳቸው የተገደሉበት ቦታ ማለት ነው እና እዛው ቅጥር ውስጥ ዋንኛ መደበቂያቸው ይሆን ዘንድ የተሰራ ላብሪ ይሄ ምንድነው የሚባለው በተለያየ ቦታ ላይ መግቢያ ያለው በሰፊ ከተማዋን በሰፊ ያካተተ ብዙ እንግዲህ በስትሪት ነው አይደል ሙጫ ሀገር ቦታ እንትን መታረጋው መንገዶች የተከፋፈሉት ብዙ ውስጥ ለውስጥ ነው መዳረሻ ያለው ቢሮዎች የተለያዩ ነገሮች የተሟሉለት መደበቂያ ነው ምሽግ ነው እና በጣም በጥልቀት የተሰራ ነው እና እሳቸው የሚገቡበት እዛው ሳይገቡ ነው የተገደሉት እዛው ካሉት አንዱ ህንጻ ላይ ከላይ እንዳሉ ነው እርምጃው ሊያገኛቸው ቻለው ሌሎች ደግሞ በሌላ ህንጻ ላይ ተሰባስበው የነበሩ የሞቱ አሉ እንደ የመከላከያው ምኑ እዛ ላይ ነው የሞቱ ስብሰባ ስለነበራቸው አሁን ያ እዛ ቦታ ላይ እዛ የተባለው ቦታ ላይ እሳቸው መደበቂያ ተብሎ የተባለው ላይ በሱ ገብታ በዚህም ትገባለህ የተለያየ መግቢያ ያለው ልባር ከገባ በኋላ ደግሞ ቦታ አለው ውስጥ ተከፋፈላለህ እንደዚህ አለው እንትን አለው ስለዚህ ይሄንን ቦታ እስራኤል የምትለው የእስራኤል ሚሊተሪ ኢንቴሊጀንስ ወታደራዊ ኢንቴሊጀንስ ዳይሬክተሬት የሚባል አለ ራሱን የቻለ የሚሊተሪ የስለላ ክንፍ ነው እዚህ ውስጥ ምንድነው
ዩኒት 800 እና ዩኒት 9900 የሚባሉ ምድቦች ለዓመታት የሰለሉት ነው ይሄን ቦታውን እና በዚህም ስለላ በየት በኩል ሁሉ እንደሚገባ በየትኛው ቀዳዳ እንደሚወጣ ውስጥ ገብቶ ምን እንዳለ ላብሪኒስ ነው በያሉ ከተማ ነው ያንን በዓመታት ጥረት ውስጥ አርሰው ማፕ ዳውት አድርገው አሁን ለአየር ኃይሎች ሰጥቷል ማለት ነው። ሙሉ በሙሉ ለማጥፋት ማለት ነው። ይሄንን ያኔ ከምድር በታች ያለውን ከተማ ማለት ነው ኢንታይርሊ ለማጥፋት ማለት ነው። ስለዚህ ዓመታት የፈጀ ነው የሚባለው እንትኑ እስሎት ቀላል ነገር ሳይሆን በጣም እያንዳንዱ ተወስዶ በስለላ ላይ የተገኘ ነው። ስለዚህ አሁን አስገራሚ ነገር እስራኤል እንደምትለው መንፈሳዊ መሪው እዛ ውስጥ ቢገደሉም እዛ ግቢ ከላይ ከቅጥር ቢገደሉም አሁንም የኢራን ባለስልጣኖች ይጠቀሙበታል። ጉዳት አልደረሰበትም ማለት ነው። ደርሷል ነው የምትለው። እየተጠቀሙ መኖራቸውን አረጋግጬ ነው የመታወስ ነው የምትለው እና ስም ነው ያልወጣው። ቢያንስ ግን ፕሬዚደንት ማሱድ ፔዜሽኪያን ውጭ ጉዳይ ሚኒስትር አባስ አርጋቺ እንደምታየው አሉ። አባስ አርጋቺማ ገና ከድርድሩ እኮ መመለሳቸው ነው። ገና ወደ መደበኛ ስራቸውም ሳይመለሱ ነው ይችላል ጥቃቱ የደረሰው እኮ። የት ነው ያሉት? አሁን አንዱ እነዚህ ሰዎች እስካሉ አሁንም ኢራን በዚህ ሁሉ ድብደባ መካከል የእዝ ሰንሰለቱን ጠብቀው ውጊያ እያደረጉ ነው ያሉት። ይሄ ነው ልጠብቀው የሚያስቸግረኝ። ምክንያቱም ዩናይትድ ስቴትስ አሜሪካ እና እስራኤል ናቸው እየመቱት ያሉት ከባህር ከአየር ከእንደዚህ ስቲል እንትኑ ሰንሰለቱ አልተበጠሰም። እሱ አሁን ሌላ ስጋት እያመጣ ነው ማለት ነው። ወደዛ እንሄዳለን። እችን ምቷን እንጨርስ። ስለዚህ ይሄን ለመምታት 50 የጦር ጀቶች ወደ 100 ቦምብ ጭነው ሄደው የተመለሰ ቦምብ የለም። ሁሉም በዛ ሁሉ ቦምብ አውድመውታል። የእስራኤል ነው። የእስራኤል ይህን አውድመውታል። ስለዚህ አሁን ማጣሪያ አድርገው የመታናቸው ሰዎች አሉ ብለው ስማቸውን ይገልጻሉ ማለት ነው። የዶናልድ ትራምፕ ደግሞ እንደሚነግሩን ኢራን አሁን አየር ኃይልም ምንድን ነው ባህር ኃይልም የላትም፣ ዶብ የሳቸውን ቋንቋ ለመጠቀም ኖክ ዳውት ብለዋል። የኢራንን አሁን እስካሁን ባለው ሌተስት እንትን 24 የኢራን የጦር መርከቦች ሰምጠዋል። 24 ሁኔታ ያለው በዚህ ነው። ግን ምንድን ነው አሁን የኢራን እንትን ቢያንስ ከትናንት ምሽት የጀመረች እስከ ዛሬ ባለው 4 ጊዜ እስራኤል ላይ ደግሞ ተኩሳለች ይችላል። አንዴ ማዕከላዊ እስራኤል ላይ፣ አንዴ ደቡብ እስራኤል፣ አንዴ ሰሜን እስራኤል ታደርጋለች። ነገር ግን ምንድነው በአጋጣሚ በመቁሰልም በመግደልም ደረጃ ሰዎች እየጎዳል። የእንትኑ ጊዜ ይከብድ ነበረ። ምንድነው ባለፈው ሰኔ ላይ የነበረ ጊዜ ባለፈው ሰኔ የነበረው ቁስለኞቹም ከ3000 በላይ ናቸው። ግን ያው በአብዛኛው ቀላል ነው ቢባልም የሞቱት ደግሞ 32 ነበሩ። አሁን እንትን ላይ ቤት ሸሜሽ ላይ በአንድ ጊዜ ከተገደሉት 10 እስራኤላውያን ውጪ እስካሁን የተገደለ የለም። ቁስለኞች ግን ያው ህንጻ ሲመታ አብሮ የሚፈራረስ ነገር አለ። ሰው ላይ ነው ዳይሬክት ሂት ነው። ቤት ሸሜሽ ላይ ሚሳኤል ሙሉ ሙሉ አርፎ ነው እና እዛ የነበረ ሲኖጎግ ወይም ምኩራብ ጸሎት ቤት ወድሟል። መኖሪያ አካባቢዎች ወድሞ ነው። ከሱ ስር ያለውና ሰዎች ሂዱና ቦምብ ሲመጣ ተጠለሉ የሚባልበት የቦምብ ሼልተር ከ70 በመቶ በላይ ወድሟል። ሼልተሩ እንኳን የተጠለሉበት እንዳለን እና እሱ ላይ እስራኤል ምርመራ አዛለች። በምን አይነት ሲሚንቶ የሰራችሁት የሙስና ነገር አለ። ተመልሶ ፈርሷል። የቦምብ መጠለያው ትሩታት ነው እና በዛ መንገድ ነው ያደጋ የደረሰው ማለት ነው። አሁን ምንድነው ጨዋታው? ምንድነው ስጋቱ? ምንድነው እያየን ያለ ነው? አዲስ ነገሮች እየሰማን ነው። ይሄ ማንም ሰው መፍራት ያለበት ነው። ለምሳሌ በዚህ በመካከለኛው ምስራቅ ውስጥ ብዙ ሀገሮች ወደና ጀርባ ናቸው። ብዙ ሀገሮች ቁርሾ ምናምን አለባቸው። ይሄ በአጠቃላይ ከኦክቶበር 7 በኋላ ያለው ነገር ከንፈር መናከስ አለው። አሁን ምንድን ነው እያየን ያለ ነው? ኢራን
በዚህ ሁሉ ኦንስሎት በዚህ ሁሉ በላ ውስጥ ወደ እስራኤል ትተኩሳለች፣ ወደ ሳውዲ ትተኩሳለች፣ ፊቷን አዙራ ወደ ሳውዲ ትተኩሳለች። ሳውዲ ላይ እኮ ያለችው ምንድን ነው? መጀመሪያ የአሜሪካንን የጦር ሰፈር ምናምን መታለው ነው። አሁን አይደለም። አሁን እዚህ ፊት ለፊት የማየው ሳውዲ አረቢያ ትልቁንና በቀን 1 ሚሊዮን በርሜል ድፍድፍ ነዳጅ እምቀዳበትን በጣም ብቻውን የተነጠለ በረሃ ውስጥ ያለኝን ትልቅ የነዳጅ ማደያ እግዚአብሔር አወጣልኝ አከሸፍኩ ብላ አሁን መግለጫ ስታለች። ሳውዲ ዋነኛዋ ተጠቂ ነች። አዎ የዘጋችው ሌላ የነዳጅ እንትን ምንድነው ማማውጫ አላት በስጋት የዘጋችው። የተባበሩት አረብ ኤሚሬት የአየር ማረፊያ ዛሬ ተመቷል። የሆነ ነገር ወድቆበታል፣ ጉማጁ ሊሆን ይችላል። አሁን በዚህ መካከል ምን ያደርጋሉ እነሱ? ውስጥ ለውስጥ ተነጋግረው በድንበር እንትን አድርገው ትንሽ በአውሮፕላን ሰዎችን እያስወጡ ነው ያሉት በተገኘችው አጋጣሚ። አዎ ገብቶሃል። ያ እስካሁን ድረስ የዓለም ሴንተር ያደረጋት ያን ሁሉ ኢንቨስት $1 ትሪሊየን ኢንቨስት የተደረገበት ሰላም ነው አይደለም? ሰላምና ለንግድ ከቢሮክራሲ ነጻ ከግብር ጫና ነጻ የሆነ አትሞስፌር ነው ዓለምን በሙሉ ዱባይ ያመጣው። አሁን እዛ ኢንቨስት የተደረገበትን ነገር ኢራን እየመታችው ነው። ምንም ሰላሙን ያ ሰላም ደግሞ ከሌለ መካከለኛው ምስራቅ ላይ ዋናው የቱሪስት መስህብ ነው። ምንም ዋስትና የለው። አሁን እነዚህ ሀገሮች እያደረጉ ያሉት ትግል እንደ ቀላል እንዳይታይ እንደው ባይጋነን በየቀኑ በድምሩ $1 ቢሊዮን አያጡም ማለት አይቻልም። ሁለተኛ በሄርሙስ ምንድነው ሰላቴ ነዳጅ እኮ እየላኩ አይደለም፣ ዘግተዋለች። እሱንም ኢራን መተላለፍ አይቻልም። ጥሼም አልፋለሁ ብለህ ብትል በራሱ ወስነ ነው ማለት ነው። ስለዚህ ይሄ ስለመጣ ይሄ ጦርነት በዚህ ሁኔታ የሚቀጥል ከሆነ ላይክ 3 4 5 ቀን ከሆነ እኮ ቶታሊ ማንልክበት ደረጃ ሊመጣ ይችላል ብሎ ይሄ አንደኛ የዓለምን ኢኮኖሚ እንዴት እንደሚያፋልሰው ተመልከቱ። የባሰው ደግሞ እነሱስ አንደኛ የቱሪዝም ኢንዱስትሪያቸው ኖክአውት እየሆነ ነው። ባጭሩ ነው የምነግርህ። ዶናልድ ትራምፕ ያሉ ቃል እዚህ ይጠቅማል። የቱሪዝም ኢንዱስትሪው በከፍተኛ ደረጃ እየመሰረት መጣ ነው። ያ ሁሉ ኢንቨስትመንት የፈሰሰበት የሰላም ምድር ይባለው ማምነሽነሻ ኳታር ሲመጣ ዱባይ ሲጠራ ሳውዲ እኮ የሰላም ቦታዎች ታየስ መናኸሪያዎች ናቸው። ሰላም ሀገሯ የትሩ ብትል እነዚህ ጋር ናቸው። ይሄ ከስር ነዳጅ ከላይ ሃይማኖት ያለበት ሰላም ያለበት ነው። የውከትና የሀኬት ቦታ እኮ ነው። እዛ ውስጥ እነሱ ገነት መኪና ቢነዳ እነሱ ጋር ነው፣ ፈረስ ቢጋለብ እነሱ ጋር ነው የተረፈው። አሁንም ባጭራሽ ከዛ ሁሉ አልፎ እኮ እንደ ሳውዲ ሁሉ የኳስ መናኸሪያ ለመሆን ታላላቅ እግር ኳስ ተጫዋቾች እነ ሮናልዶ ማምጣት ሁሉ ተችሏል። አመለጣሉ እኮ $67 ሚሊዮን የሚያወጣ በጀት ተነስቶ ወደ ስፔን ያለው አማሩ የግል አውሮፕላን እኔ ሰማሁት። የግል አውሮፕላን አስነስቶ ወንዝ ለወንዝ ነው ወጣው። ገንዘብም ምንም ቢኖር ከጦርነት አታመልጥም ብሎ ወደ ስፔን ማድሪድ እየደረሰ ያለው ነገር ከባድ ነው። አሁን ይህን እኛ ስናወራ የኢራኑ ፕሬዚደንት በቴሌቪዥን ቀርበው ዶናልድ ትራምፕን ኩም ለማድረግ ማለት ነው እጅ መስጠት የለም እንደ ሳዳም ጠረጴዛ አልመቱም እንጂ እጅ መስጠት የለም ብለዋል። ዋጋ ሰጣቸዋለሁ፣ ከሳዳም ጋር አላገናኛቸውም። ዘይ አር ፋይቲንግ ኢራንማ በደንብ እየተገታተረች ነው። ይሄ ግልጽ ነው። የሚገርም ነገር እያየሁ በጣም እስከማውቀው ያኔ የተካሄደ ጦርነት የለም በሳዳም ሁሴን ጊዜ። ህብረ ብሔራዊ ኃይሉ የሚባለው ይመታል፣ ሳዳም ይመታሉ። እና እሳቸው ማያውቁትም ጦራቸው የት እንደነበር። ከዛ በኋላ አንድ የመጀመሪያው ጥይት ከጮኸ በኋላ ጦሩ ጆርጅ ቡሽ የመጡ ጊዜማ ጭራሽ ራሳቸው ብዙ ነገር አድርገው ብዙ ታሪክ አለው። እዚህ ጋር ግን ኢራን በ10 እጆቿ ማለት ነው እየተዋጋች ነው ያለችው። ለዚያውም እኮ በጣም ልዩ የሚያደርገው እኮ አንድ ጦርነትን በጣም ከባድ የሚያደርገው መሪዎቹ ሲገደሉ ጦርነት ያበቃሉ። አዎ አይደል? ዛሷ አሁንም እኮ እነ እስራኤልና አሜሪካ እኮ
በስለላ እነኚህ ሰዎች ያሉበትን እያዩ ብቻ ነው የሚገሉት። አሁን ተራውን ህዝብ የመግደል ጉዳይ አይደለም። ዋናዎቹ ሲመቱ ሌላው ይበተናል የሚል ነገር ነው። እሱም ሆኖ ግን አሁን አንድ ሳምንት መቋቋም ማለት ቀላል ነገር አይደለም። ፕሬዚዳንት ትራምፕም እኮ ጥርጣሬያቸውን እኮ ገልጸዋል እኮ ላያልቅ ይችላል እኮ ብለዋል። በአጭር ጊዜ ከ4 እስከ 6 ሳምንት ብለዋል። ታዲያ ይሄ ቀላል ነገር ነው እና ዛሬ ፔዜሽኪያን እዛ ቀርበው ምን አሉ መሰለ? ወንድሞቼ ባካችሁ ይቅርታዬን ተቀበሉ። ለነማንን ለነ ሳውዲ፣ ለነ ተባበሩት አረብ ኤሚሬትስ፣ ለኳታር፣ ለባህሬን፣ ለኦማን፣ ለኩዌት፣ ለዱባይ ለነዚህ አድርገው ለቱርክንም ስተዋታል። ቱርክም አለች። አዘርባይጃን ተመቶባት፣ ቆጵሮስ ተተኩሶባታል። እነዚህን ጣሊያን ትንሽ የቀራት ማለት ቆጵሮስ ከደረሰ እኮ የኢራን ሚሳይል ጣሊያን የለችም እንደውም እስካሁን ነው እስካሁን ነው። ስለዚህ ያተኮሱበት ቦታ የለም። እና ምን አሉ? እባካችሁ ይቅርታ አድርጉልን፣ እናንተ ወንድሞቻችን ናችሁ እኮ እናንተን ለማጥቃት ብለን አይደል? ምን አባታችን እናድርግ? የሚመቱን ጎረምሶች እንደዚህ የሚመቱን ከቆሙ ለምን እንተኩሳለን? አንተ አልተኩስም ብለው ተናገሩ። ይሄን እየተናገረው አሁን እዚህ ሞባይል ላይ ያየው ነው የምነግርህ። 2-3 የሰላጡ ሀገሮች እየታገሉ ነበር የኢራንን ተኩስ ለመመለስ ይተኩስ ነበር። ምክንያቱም እስራኤል እየደበደበች ነው። ስለዚህ አሁን ከምን ጋር አገናኝተውታል? እናንተን የመምታት ፍላጎት የለንም እኛ ለነሱ ድጋፍ ስለሰጣችሁ ነው። ኢት ኢዝ ኖት እየመቱን ነው እነሱ። በቃ ሎጂክ አይሄድ ገባ። እነሱ እየመቱ ስለሆነ እናንተ መምታት እየመቱን እኮ ነው። እነሱ ከመቱን እኛ እናንተን እንመታቸዋለሁ። ግን ወንድም መሆኔን ፕሊስ ወንድማማችነታችን ሳትረሱ አሁን ያሉት እና አሁን እንጂ ፔዜሽኪያን በቴሌቪዥን ንግግር ሲያደርጉ ምንም ጥርጥር የለውም ብዙ የሚነካኩ ኤሌክትሮኒክስ ምናምን እነዚህ አጥራቸው ብዙ ነገሮች አሉ። የት ሆነው ነው የሚለው ነገር ማለት ነው። ግን እኚህ ሰው የሆነ ቦታ አግኝተህ ብትመታቸው 3 አባላት ያሉት ምክር ቤት ጋር ሆነው ነው ሀገሪቱን እየመሩ ያሉት። 2 አሉ የተለያየ ቦታ ሆነው 2 አሉ። ይቀጥላል። አሁን አንድ ሰው ጨመሩና 3 ሆነ ማለት ነው። ተሟላ አሉታ ኮንቲኒዋ ትግሉ ይቀጥላል ይቀጥላል። አስደናቂው አስደንጋጩ ነገር ሞስኮቫን የመሰለች የጥቁር ባህር የራሽያ ባህር ኃይል እንግዲህ የራሽያ ባህር ኃይሎቿ ብዙ ክፍሎች አሉት። የጥቁር ባህር የራሽያ ባህር ኃይል ማዘርሺፕ ነው የምትባለው። የራሽያን ሰንደቅ ሰቃይ የቅርብም ሆነ በሰማይ ይምጣ በምን ይምጣ ባህር ኃይሉን በዋነኛነት የምጠብቅ እናት መርከብ በስሙ ጠፋኝ የዩክሬኖች ጸረ መርከብ ሚሳይል ያላቸው ከሆነ ከፕላኔት ስም ጋር ይመሳሰላል። በሱ ነው ተመቶ የሰመጠው። ያንን መረጃ በዚህ ዲግሪ በዚህ አንገል ላይ ይገኛል። በዚህ ጥመት በዚህ አይነት ፍጥነትና ሂደት ላይ ነው። ስለዚህ እዚህ ያርጋችሁ ይሄን አፍራሩት በለው ብላ ያስመታችሁ አሜሪካ መሆኗን የሚያናድደው ወራ አላለፈም እኮ እኔ ነኝ ስትል አሜሪካ እኔ ነኝ እኮ እሱ ያስመታሁት ነኝ ብላለች። ኢንፋክት በዩክሬን ጦርነት ላይ እየታወቀ ነው። አሁን በዚህ ጦርነት ላይ ፑቲን እጃቸውን አስገብተዋል። ብዙ ታድ የሚባለው የአሜሪካ እጅግ ዘመናዊ ሚሳኤል ራዳሮች ቢያንስ 4 ራዳሮች ቀጥተኛ የምታርፉባቸው የዮርዳኖስና የተባበሩት አረብ ኤሚሬት ቀጥተኛ ይሄ ማሰጠ ነው። ማሰጠ ሳውዲ አረቢያ የሲአይኤ ጽሕፈት ቤት ግንባሩ እንዴት ነው? እና አሁን ኢራኖች አንደኛ አቅማቸው በድብደባው ሰሏል፣ ደረጃው ወርዷል ብለህ ነው የምታስበው። ማን ነው እንዲህ አይነት ብልቱን የሚሰጣቸው ሲባል ዶናልድ ትራምፕ ማናቸው ቭላዲሚር ፑቲን ተደርሶባቸዋል። አሁን የምድር ቤተ መንግስት ቃል አቀባይ የራሽያ ማን ነበሩ? ፔስኪ ዜናውን ያወጣው ዋሽንግተን ፖስት ነው። አሜሪካ ይሄን እናውቃለች አሁን እና የጦር መርከቦቿም እንዴት እንደሚንቀሳቀሱ የቱ ጋር እንዳሉ ራሽያ ትመረጃለች፣ መረጃ ትሰጣለች በራሷ ሳተላይት። እና እሳቸውን ዋሽንግተን ፖስት ደውለን እንዴት ነው
ታቀብላላችሁ ወይ መረጃ ሲሉ ኘት ነው መሰለኝ ያሉት። አዎ ማለት ነው ኘት በሩስኪኛ ነው እናስተርጉማ